ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ህዳር 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ማስጠንቀቂያና ወቅታዊ ጥሪ፣ ዩኒቨርሲቲ ተቃውሞዎች መነሳትና አገዛዙ የፈራው ድምጽ፣ የኢትዮ ኤርትራ ውጥረት፣ የኢስሙላው ምርጫና ተቃዋሚዎቹ፣ የአሽከርካሪዎች ምሬት፣ የጤና ቀውሱ፣ ደቡብ ሱዳን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመሬት ወረራን አስታኮ ተጨማሪ ማስጠንቀቂያ አውጥቷል። በሰሜን ወሎ ዞን ራያ ቆቦ ከተማ እየተፈጸመ ያለው የመሬት ወረራ ተቀባይነት እንደሌለው፣ በደቡብ ወሎ ዞን ወረኢሉ ከተማም በተመሳሳይ የህዝብ ሀብት የሆኑ የከተማ ቦታዎችን በአማራ ህዝብ ሀብት አማራውን መጨፍጨፍ በሚል የብልጽግና አገዛዝ ለመቀራመት እያደረጋቸው ያሉ እንቅስቃሴዎችን አውግዘዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስታኮ ዛሬ ህዳር 8 ቀን 2018 ባወጣው ማስጠንቀቂያ በሁለንተናዊ አቅሙ አከርካሪ የተመታው አገር አፍራሹ ፋሽስቱ የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ የተዳከመ መሆኑን ዓለም ያወቀው የአደባባይ ሀቅ ነው በማለት የመሬት ቅርምቱ ዓላማ ይህንኑ ተጨማሪ የገንዘብ ጉልበት ለመሰብሰብ መሆኑን ጠቅሷል። በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አብይ አህመድ አገዛዝ የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነ የመሬት ወረራና ዘረፋ ላይ ተሰማርቶ እንደሚገኝ አስታውሶ በተለይ በርካታ የቤተ አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉን በተደጋጋሚ መግለጫዎች ያሳወቀ መሆኑን የጠቀሰው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውና አንዳንዶቹም በአገር አፍራሽ ወዳደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ እየተሸጡ እንዳሉ ለማረጋገጥ መቻሉን አስታውቋል። በዚህም ቆቦ ከተማ ሁለገብ አዳራሽ፣ ቆቦ ከተማ እህል ሰብል፣ ቆቦ ጊራና ሸለቆ መስሪያ ቤት፣ ቆቦ ከተማ መናኸሪያ፣ ቆቦ ከተማ ፖሊስ ጣቢያ፣ ቆቦ ከተማ እርሻ ምርምር፣ ቆቦ ከተማ ሰኞ ገበያ፣ ቆቦ ከተማ ቅዳሜ ገበያና ቆቦ ከተማ የድሮ ቴሌ፣ እነዚህና ሌሎችም መሰል በስም ያልጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች የገንዘብ አቅሙ በተዳከመውና የመንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው አገዛዝ ህዝባችንን በጅምላ ለሚጨፈጭፈውና ለሚያስጨፈጭፈው ሚሊሻና አድማ ብተና የደሞዝ መክፈያ እንዲሁም የሴሰኛ ካድሬዎች ሆድ በሙያ ለማድረግ ለጨረታ እያወጣና ውስጡን እየሸጠ መሆኑን በመግለጽ ድርጊቱን ተቃውሟል። የፋኖ የፖለቲካ የትጥቅ ትግል ከጀመረበት ሚያዝያ 1 ቀን 2015 ጀምሮ ህዝባችን ላይ በፓርላማና በምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለው ፋሽስታዊ አገዛዝ የህዝባችንን ሀብት ለህዝባችን ማጥፊያ እንዲያደርገውና እንዲጠቀምበት ስለማንፈልግ ፋኖ ማንም መሬት እንዳይመራና ለጨረታም የህዝብ መሬት እንዳይቀርብ አዋጅ ማወጁን አስታውሶ ይህም ዛሬ የጸና መሆኑን አስታውቋል። ይህንን ጸረ ህዝብ ተግባር በመፈጸም ህዝባችንን ለሚጨፈጭፍ ጠላት ደሞዝ እየከፈላችሁ ከክላሽ ጀምሮ እስከ ታንክና መድፍ ብሎም ጀትና ድሮን ተተኳሽ እየገዛችሁና እያቀረባችሁ መሆኑን አውቃችሁ በዚህ መንገድ የገዛችሁት መሬት ቀርቶ ሌላው ሀብትና ንብረታችሁ ብሎም ህይወታችሁ አደጋ ላይ እንደሆነ ለማሳሰብ እንወዳለን በማለት ድርጊቱን አውግዟል። ይበንዲ እንዳለ በተመሳሳይ በደቡብ ወሎ ዞን ወረኢሉ ከተማ የህዝብ ሀብት የሆኑ የከተማ ቦታዎች በአማራ ህዝብ ሀብት አማራውን መጨፍጨፍ በሚለው የብልጽግና አገዛዝ በተመሳሳይ ለጨረታ መቅረባቸውን በማስታወስ ከሚያዝያ 1 ቀን 2015 በኋላ በየትኛውም የቤተ አማራ አካባቢ የሚደረግ የመሬት ወረራ ተቀባይነት እንደሌለውና በዚህ እንቅስቃሴ ውስጥ ያሉ ከድርጊታቸው እንዲቆጠቡ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 8 ቀን 2018 ባወጣው በዚሁ መረጃ አስጠንቅቋል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 8 ቀን 2018 ዓ.ም የፋሽስቱ አገዛዝ ስልጣን አስጠባቂ ሰራዊት እየከዳና እየኮበለለ ዛሬም ፋኖን እየተቀላቀለ መሆኑን ገልጿል። በዚህም የ104ኛ ኮር 16ኛ ክፍለ ጦር ሞርታር ተኳሽና 2 የክፍለ ጦር ስታፍ አባላቶች ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 አሳምነው ክፍለ ጦርን መቀላቀላቸውን አስታውቋል። ጎረቤት ኬንያ በዜጎቿ ላይ ተገቢ ያልሆነ እና የሰብአዊ መብትም ጥሰት በሚፈጽሙ የውጭ ሀገራት ዜጎች ላይ ጠንከር ያለ እርምጃ ወስዳለው ስትል አስጠነቀቀች። ኢትዮጵያም ከኬንያ የምትማረው ነገር መኖሩም ተመለከተ። በቅርቡ ኤልዶሮት በተባለ የኬንያ ግዛት ውስጥ በሚገኝ አንድ የግል ኩባንያ ውስጥ አንድ ቻይናዊ ዜጋ ኬንያዊ ሰራተኛን ሲደበድበው የሚያሳይ ተንቀሳቃሽ ምስል በስፋት መሰራጨቱን ተከትሎ የኬንያ ሕዝብ ቁጣውን ገልጿል። በውጭ ሀገራት ዜጎች ላይም ጥብቅ ቁጥጥር እንዲደረግም ሲሉም ጠይቀዋል።
የአገሪቱ የካቢኔት ሚኒስትርና የውጭ ጉዳይ ሚኒስትር ማሲላ ሞዴሌ ዛሬ ባወጡት መግለጫ አሳዛኙን ድርጊት በቅርበት ተመልክተናል። አግባብነት ያለው የመንግስት አካላትም ተገቢውን እርምጃ ይወስዳል። ኬንያውያን በአገር ውስጥም ሆነ በውጭ አገራት መብታቸው እንዲጠበቅም ተገቢውን ጥረት እናደርጋለን። ኬንያውያን በአገራቸው ተገቢውን ክብርና መስተንግዶ ከውጭ አገራት ዜጎች ይጠብቃሉ ብለዋል። በናይሮቢ የሚገኘው የቻይና ኤምባሲ ባልተለመደ መልኩ ባወጣው መግለጫ በደረሰው የሰብአዊ መብት ጥሰት በእጅጉ አዝነናል። ይህንን የመብት ጥሰት የፈጸመው ሰራተኛ የሥራ ውሉ መቋረጡን ለማረጋገጥ እንወዳለን። ቻይናን ሰራተኞች በአስተናጋጅ አገር እንደ ኬንያ ሕግና ባህል ተገዦች ሊሆኑ ይገባል። ይህ አይነቱ የግለሰብ ጋጠወጥነት በኬንያና በቻይና መንግስታት መካከል ያለውን ሰፊ የኢንቨስትመንት ትስስርን አያጨልመውም ብለን ተስፋ እናደርጋለን ብለዋል። በቅርቡ በኢትዮጵያ በሲዳማ ክልል አዋሳ ኢንዱስትሪያል ፓርክ ውስጥ አንድ ኢትዮጵያዊ ሰራተኛ በአንድ ቻይናዊ ሰራተኛ ሲደበደብ የሚያሳይ መረጃ ማጋራታችን ይታወሳል። ይህንን የሰብአዊ መብት ጥሰት በተመለከተ የአካባቢው ባለስልጣናትም ሆነ የፌዴራል መንግስት ባለስልጣናት የሰጡት አስተያየትም ያስተላለፉት መልእክትም አለመኖሩን የተመለከቱም ታዛቢዎች መንግስት ለዲፕሎማሲ ገጽታ ግንባታ እየተባለ ዜጎቹን ለምን በገዛ ምድራቸው ሲዋረዱ ዝምታን ይመርጣል? የኢትዮጵያዊ ዋጋም ስንት ነው ሲሉም ይጠይቃሉ። የዩኒቨርሲቲ ተማሪዎች ዳውን ብልጽግና በማለት በተለያዩ አካባቢዎች ለተቃውሞ አደባባይ ወጥተው ድምጻቸውን አሰምተዋል። ተጨማሪ 1 ዓመት እድሜያችንን ልታባክኑ አትችሉም፣ በግዳጅ ጸጉር ቆረጣ መቅረት አለበት፣ በህይወታችንና በትውልዱ ላይ የቀለደው ትምህርት ሚኒስቴር ወንጀለኛ ነው የሚሉና ሌሎችንም ጉዳዮች በማንሳት ተቃውሟቸውን ማሰማት ጀምረዋል። በበርካታ ዩኒቨርሲቲዎች ዳውን ብልጽግና ብቻ ሳይሆን ዳውን ብርሃኑ በማለት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትውልድ ላይ የፈጸሙት ወንጀል በመቃወም ያወጡትን መመሪያ በተቃውሞ አንስተው እንደማይቀበሉ ገልጸዋል። በሀገሪቱ የተለያዩ አካባቢዎች በሚገኙ ከ15 በላይ ዩኒቨርሲቲዎች ዛሬ ምሽት የተደረገውን የጅጅጋ ዩኒቨርሲቲ ተቃውሞ ጨምሮ ድምጻቸውን እያሰሙ ለተቃውሞ ዛሬ አደባባይ ወጥተው እንቅስቃሴ ጀምረዋል። ባሮማያ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ አሶሳ ዩኒቨርሲቲ፣ ወቻሞ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲና ድሬዳዋ ዩኒቨርሲቲን ጨምሮ በተለያዩ አገሪቱ አካባቢዎች የበርካታ ዩኒቨርሲቲ ተማሪዎች አደባባይ ላይ ወጥተው በጋራ መክረው ተቃውሟቸውን ያሰሙ ሲሆን የተቃውሟቸው መነሻ ለ1 ዓመት የነጻ አገልግሎት የዩኒቨርሲቲ ተማሪዎች ይሰጣሉ የሚለውን የትምህርት ሚኒስቴር ቀጭን መመሪያ በመቃወም ሲሆን ከቅርብ ጊዜ ወዲህ በዩኒቨርሲቲዎች ውስጥ የተማሪውን ነጻነት በመጋፋት ጸጉራችሁን በግድ መቆረጥ አለባችሁ በሚል እየወሰዱ ያለው ጫና የኑሮ ውድነቱን ተከትሎ ከምግብ አቅርቦት ጀምሮ እስከ ትምህርት አሰጣጥ ድረስ እየደረሰባቸው ያለው መጉላላትና መንገላታት የእነዚሁ ተደራራቢ ተቃውሞዎች መነሻ መሆኑና ተማሪዎች ምክንያት ሲፈልጉ እንደነበር የዛሬው እንደ ሰደድ እሳት የተዛመተው የተማሪዎች ተቃውሞን ተከትሎ አስተያየት እየተሰጠ ይገኛል። ዳውን ብልጽግና በማለት በኦሮሞ ብልጽግና ፓርቲ በላይነት የሚመራው ገዢው ብልጽግና ፓርቲ የአብይ አህመድ ጉዳይ አስፈጻሚ ነው የሚባለው ገዢው ብልጽግና ፓርቲ ከስልጣን እንዲወርድ አገር መምራት እንዳቃተውና ትምህርት ሚኒስቴር ትውልድ ገዳይ መሆኑን በርካታ ተማሪዎችን በገፍ እየጣለ ለጦርነት ማገዶ ማድረጉን ጭምር በመቃወም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ለፍርድ እንዲቀርቡ ብልጽግና ፓርቲ ከስልጣን እንዲወገድ ድምጻቸውን ከፍ አድርገው ተቃውሟቸውን አሰምተዋል። ተማሪዎቹ የተቃውሞ እንቅስቃሴው መብታቸው እስኪከበር ድረስ አጠናክረው ለመቀጠል በየአካባቢው የሚያምኗቸውን የተማሪ መሪዎች በመምረጥ ለመብታቸው በጋራ እንዲቆሙ ከተለያዩ ዩኒቨርሲቲዎች ጋር ፈጣን ግንኙነት መጀመራቸውንም የሚጠቅሱ መረጃዎች ወጥተዋል። ዩኒቨርሲቲ ተማሪዎች ከራሳቸው ጥያቄ አልፈው በህዝቡ ላይ እየደረሰ ያለውን መከራ የአብይ አገዛዝ በጦርነትና ብልጭልጭ ፕሮጀክቶች የሀገሪቱን ሀብት እያባከነ በርካታ ዩኒቨርሲቲዎች ተማሪዎች እንዳይቀበሉ የ12ኛ ክፍል ብሔራዊ ፈተና ተማሪዎችን የብዙሃኑን ልጆች በገፍ በፖለቲካ ውሳኔ በመጣል የትምህርት ጥራት እናስከብራለን በሚል እየተፈጸመ ያለውን ደባ ጭምር ትኩረት በመስጠት ሰራተኞች፣ የጤና ባለሙያዎች ከዚህ ቀደም የጀመሩትን እንቅስቃሴ እንዲያጠናክሩ በግልጽ ጥሪ በማድረግ ሾፌሮችም በተናጠል የጀመሩትን እንቅስቃሴ እንዲያስተባብሩና በጋራ የሚደረገውን የተቃውሞ እንቅስቃሴ ለማስተባበር ተማሪዎች የራሳቸውን ሚና እንዲወጡ ጭምር ጥሪ መቅረብ ጀምረዋል። የቦረና ዩኒቨርሲቲ ተማሪዎች በተቃውሟቸው ላይ የኢትዮጵያ ዩኒቨርሲቲ ተማሪዎች አገልግሎት በሚል ትምህርት ሚኒስቴር በዘፈቀደ ያወጣውና ለተጨማሪ 1 ዓመት የዩኒቨርሲቲ ተማሪዎች ነጻ አገልግሎት እንዲሰጡ የተወጠነው
እቅድ ሙሉ ለሙሉ በተማሪው ተቀባይነት እንደሌለው በሌሎች ትምህርት ቤቶች የተጀመረው ተቃውሞ ተጠናክሮ እንደሚቀጥልም ገልጸዋል። አብይ አህመድ ወደ ስልጣን ከመውጣቱ በፊት ዳውን ወያኔ በሚል የተጀመረው እንቅስቃሴን የሚያስታውስ ግልጽ ጅማሮ መሆኑን የዛሬ ዩኒቨርሲቲ ተማሪዎችን እንቅስቃሴ ያዩ ወገኖች ዳውን ብልጽግና ወደ ዳውን አብይና ስርዓቱ ተጠናክሮ ሊቀጥል እንደሚችል ፍንጭ የሚሰጥ መሆኑን አስተያየት መስጠት ቀጥለዋል። የኢትዮጵያና የኤርትራ መንግስታት ወደ ቀጥተኛ ጦርነት ከመግባት የአገር ውስጥም ችግሮቻቸውን ለማስተንፈስም የፖለቲካዊም ኩራትና የጠላቴ ጠላት ወዳጄ ወይም ድንበር ተሻጋሪ ጦርነትን እሳቤን እየመረጡ ነው ተባለ። በአፍሪካ ቀንድ ዙሪያ ምርምር የሚያደርጉትም የኖርዌጂያው ዜጋ ዶክተር መሐመድ ከድር ኦመር ኒውስ ላይቭ መጋዚን ላይ ባቀረቡትም ዘለግ ያለ መጣጥፋቸው በአንድ ወቅት የሰላምን መንገድ መከተልን እንመርጣለን በማለትም ሻምፓኝ መጠጥ የተጎነጩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ውጥረት ውስጥም ገብተዋልም ብለዋል። ሁለቱም መሪዎችም ውስጣዊ ጫናዎች እየበረከቱባቸው ነው ያሉትም ጸሐፊው ዶክተር መሐመድ አብይ አህመድ የባህር በር ተደራሽነት ጥያቄ ማንሳታቸው የመከላከያው ቺፍ ኦፍ ስታፍ ፊልድ ማርሻል ብርሃኑ ጁላም ዛሬ 130 ሚሊዮን የሆነው የኢትዮጵያ ህዝብ ከ25 ዓመት በኋላ 200 ሚሊዮን ይሆናል። 2 ሚሊዮን የሚሆን ህዝብ የ200 ሚሊዮን ህዝብን እጣ ፈንታም አይወስንም በማለት የጠቅላይ ሚኒስትሩን አባባል አስተጋብተዋልም ያሉትም ጸሐፊው ይህ አባባል የኤርትራ ባለስልጣናትን ክፉኛም አስቆጥተዋልም ብለዋል። የኢትዮጵያና የኤርትራ መንግስታት ዋነኛ ዓላማቸው ከማንኛውም ነገር በላይ አገዛዛቸውን በህይወት ማቆየትና ማጽናት ነው ያለው ዘገባው አንዱ አገዛዝ የተጠቃ መስሎ ከታየው የጦርነት ነጋሪት የተመታበት መስሎ ይታያል። ይሁን እንጂ በአሁኑ አያያዛቸው የአዲስ አበባና የአስመራ ገዦች ወደ ቀጥተኛ ጦርነት የሚገቡ አይመስሉም። አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂም ጦርነት ይፈልጋሉ፣ ነገር ግን ውስጣዊ እግረቶችም ያዛቸው ነገር ይዟቸዋል በማለትም አንድ ተጋሩ የቀድሞ ጀነራል ከአዲስ አበባ አስተያየታቸውን ለመጽሔቱ ስልክም አጋርተዋል። እንደኚሁ የቀድሞ የጦር መኮንን እምነትም በአማራ ክልልና በኦሮሚያ ክልሎች የሚካሄደው ጦርነት የትግራይ ክልል አስተዳደር ደካማ መሆን ጦርነቱን ወደ አዲስ አበባም ሊያዘልቀው ይችላል የሚልም በአዲስ አበባ ገዦች በኩል ስጋት አለም ብለዋል። የህዝብ ቁጥሯም ውስን የሆነው በገደብ የለሽ ወታደራዊ ስልጠናና እድሜ ጠገብ አውቶክራሲ አመራር ስር ትጓዛለች ያሉትም ኤርትራም በርካታ አምራች ወጣቶቿን እንደ ኢትዮጵያን ሁሉ ለስደት ዳርጋለች ያሉት ጸሐፊው ኤርትራ በአሁኑ ወቅት ኢትዮጵያ ጋር ቀጥተኛ ጦርነት ውስጥ ከመግባትም የውክልና ጦርነት ወይም ፕሮክሲ ዋር ማካሄድን የመረጠችም ትመስላለችም ብለዋል። የፋኖ የኮማንዶ አመራር ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ ትግሉን እንዲቀላቀሉ ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ዋና ወታደራዊ አዛዥና የማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በህዝባቸው ላይ የተከፈተውን ጦርነት ለመከላከል እየተደረገ ያለውን ተጋድሎ እንዲቀላቀሉ ጥሪ አቀረበ። የአማራ ፋኖ ትግል በዚህ የሁለት ዓመታት ተኩል ውስጥ ከባዶ እጅና ከተበታተነ አወቃቀር ከነፍስ ወከፍ እስከ ቡድን ከከባድ መሳሪያ ድረስ የታጠቀ የእዝ አደረጃጀት ደረጃ እያደገ መምጣቱን አስታውሶ ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀደመ የትግል አጋሮቻችን ከአባል እስከ ማዕረግተኞች የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን ብለዋል። አርበኛ ሳሙኤል ባለድል በዚሁ ጥሪው ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለ ቅድመ ሁኔታ እንድትቀላቀሉና ከጎናችን እንድትሰለፉ ጥሪ እናቀርባለን በማለት ለኮማንዶ የአየር ወለድና ልዩ ኃይል እንዲሁም የአማራ ልዩ ኮማንዶ ለተባሉት ጥሪ አቅርበዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በመልሶ ማደራጀት ትግበራ የተደራጀ የ201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ አባላት ልሶ ከማደራጀት
እርምጃ በኋላ በጋራ ደስታቸው መግለጻቸውን የአፋብሃ ቴዎድሮስ ዕዝ ግንኙነት ባወጣው መረጃ አስታውቋል። ከነዚሁ በተጨማሪ የቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ምስረታም የተጠናቀቀ መሆኑን አስታውቋል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት ማረጋገጣቸውን የመልሶ ማደራጀት ስራው በዶክተር ጋሹ ክንዱ የቀድሞ የአማራ ክልል ምክትል ጤና ቢሮ ኃላፊና የፋኖ ትግል ተቀላቅሎ ከአመራሮች አንዱ ተባባሪነት የ55ኛ ክፍለ ጦር ምስረታ መጠናቀቁም ተገልጿል። ይህ በእንዲህ እንዳለ ከዚህ ቀደም በጎንደር ካድሬዎችን ሰብስቦ እኛ ብቻ ለምን እንሞታለን አብራችሁን ሙቱ እስከ ማለት የደረሰውና የብዙ ካድሬዎች መሳቂያ የነበረው የአብይ አገዛዝ ስልጣን አስጠባቂ ጦር የኦሮሞ ብሔር ተወላጅ የሆነው ሌተናል ጀነራል ብርሃኑ በቀለ የቆምንለት ዓላማ ያለምንም ስስት ውድ ህይወታችን እንድንከፍል የሚያደርግ ነው በማለት በአማራ ህዝብ ላይ ጦርነት ከፍተው ለወረራ በሚንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር የግዳጅ ቀጠና ተገኝቶ ያደረገው ንግግር ጥይት በጨሆ ቁጥር ሄሊኮፕተር እያስላከ ወደ ባህር ዳር ይፈረጥጣል የሚባለው ወታደራዊ አዛዥ ሞራል የወደቀውን ስልጣን አስጠባቂ ጦር ሞራል ለመቀስቀስ መሞከሩ ሲያስወቅሰው ውሏል። ለታላቋ ኢትዮጵያ የትኛውንም መስዋዕትነት እንከፍላለን እያለ የኢትዮጵያ ወጣቶችን ደም እያፈሰሰ የሚገኘው የአብይ አህመድ ግንባር ቀደም ጉዳይ አስፈጻሚ ከሆኑ መካከል የሚገኘው ሌተናል ጀነራል ብርሃኑ በቀለ ከዚህ ቀደም በጎንደር በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ የፋኖ እንቅስቃሴ ባሰጋው ወቅት እኛ ብቻ ለምን እንሞታለን አብራችሁን መሞት አለባችሁ ማለት የሰበሰባቸውን ካድሬዎች ትግሉን እንዲቀላቀሉ እስከ መማጸን መድረሱን ጠቅሰን መዘገባችን አይዘነጋም። የአገዛዙ ስልጣን አስጠባቂ ወታደሮች በእርስ በርስ ጦርነት መሰላቸታቸውን ለአብይና ጓደኞቹ ስልጣን ሲባል ህይወታቸውን እንደ ጓደኞቻቸው ማጣት እንደማይፈልጉ ለፋኖ እጃቸውን በሰጡ ቁጥር የሚሰጡትን ምስክርነት መሰረት አድርጎ መዘገባችን አይዘነጋም። አገዛዙ ለይስሙላ ምርጫ ለማድረግ የሚያደርገውን እንቅስቃሴ በጋራ ለመንቀሳቀስ የተስማሙት እናት ፓርቲን ጨምሮ 5 ፓርቲዎች በጋራ ዛሬ ተቃውሟቸውን ገለጹ። ጦርነቱ ያለምንም ቅድመ ሁኔታ እንዲቆም ጠይቀዋል። የታሰሩ የፖለቲካና የህሊና እስረኞች እንዲፈቱ አሳስበዋል። ምርጫ የዴሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም በማለት በወቅታዊ ጉዳይ ላይ ከትብብር ለኢትዮጵያ አንድነት ዛሬ ህዳር 8 ቀን 2018 ዓ.ም ባወጡት መግለጫ ምርጫ ዴሞክራሲያዊ ስርዓት በሰፈነባቸው ሀገራት ስልጣን በህዝብ ድምጽ የሚሸጋገርበት ብቸኛው መንገድ መሆኑን አስታውሶ ኢትዮጵያ ሀገራችን ባለፉት 30 ዓመታት 6 ዙር ምርጫዎች ያካሄደች ቢሆንም በምርጫ የተለወጠ ስርዓት ሳይኖር 30 ረጅም ዓመታትና 6 ከፍተኛ የሀገር ሀብት በከንቱ የፈሰሰባቸው የይስሙላ ምርጫዎች ማካሄዷን አስታውሰዋል። በያዝነው 2018 ዓ.ም በህገ መንግስቱ በተደነገገው መሰረት ሀገራችን 7ኛ ዙር አገር አቀፍና ክልላዊ ምርጫዎች እንድታካሄድ የሚጠበቅ ሲሆን ምርጫና ምርጫ ነክ ጉዳዮችን በባለቤትነት የሚመራውና የመንግስት አካል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ በያዝነው ዓመት ግንቦት ወር ምርጫ ለማካሄድ ረቂቅ የምርጫ የጊዜ ሰሌዳ አዘጋጅቶ ለፖለቲካ ፓርቲዎችና ሲቪክ ማህበረሰቡ ማቅረቡን አስታውሰዋል። መስከረም 10 ቀን 2018 በጋራ ለመስራት ቅንጅት የመሰረቱት 5ቱ የፖለቲካ ፓርቲዎች በሰላማዊ መንገድ ታግለው በነጻና ፍትሃዊ ምርጫ ተሳትፈው በማሸነፍ የመንግስትን ስልጣን በመያዝ የሚወዷትን አገራቸውን ኢትዮጵያን ከገባችበት ምስቅልቅል ለማውጣት የሚታገሉ መሆናቸውን ያስታወሰው መግለጫ ምርጫ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው ያለ ሲሆን ቦርዱ ያዘጋጀውና በቦርዱ እቅድ መሰረት በቅርቡ እንዲጀመር የሚጠበቅ የምርጫ ሂደት እንደ ከፍተኛ ባለድርሻ አካል በቅርብ ስንከታተል ቆይተናል ብለዋል። በአማራና በኦሮሚያ ክልል ያሉ ጦርነቶች፣ በተለያዩ ክልሎች ያሉት አለመረጋጋቶች፣ ዜጎች በነጻነት ተንቀሳቅሰው መግባት አለመቻላቸውን በመዘርዘር ምርጫው ከመደረጉ በፊት በአገሪቱ እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመቺ ሁኔታ መፍጠሩን መንግስት ግልጽ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝቡም ይህንኑ እንዲመሰክር አበክረን እናሳስባለን ሲሉ ጥሪ አቅርበዋል። በየእስር ቤቱ ያለ ፍርድ ታጉረው የሚገኙና የፍርድ ሂደታቸውን ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ ጥሪ ያቀረቡት ፓርቲዎቹ በየእስር ቤቱ ታጉረው የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓቱ አገልጋይነትና ግለሰብ አውዳሽነት ወጥተው የተቃዋሚውንም ድምጽ እንዲያሰሙ ለምርጫውም ተገቢውን ሽፋን እንዲሰጡ እንዲደረግ በጥብቅና አሳስባለን ሲሉ የ5ቱ የፖለቲካ ፓርቲዎች የጋራ የሆነው ትብብር ለኢትዮጵያ አንድነት ዛሬ ህዳር 8 ቀን 2018
2018 ባወጣው በዚሁ መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ በአገሪቱ የእርስ በርስ ጦርነት በመፈልፈል በግጭትና ጦርነት ስልጣኑን ለማስቀጠል የሚሞክረው አብይ አህመድ የግል ጉዳይ መጠቀሚያ የሆነው ገዢው ብልጽግና ፓርቲ ምርጫውን በጊዜ ለማካሄድ የተለያዩ ቀውሶችን ለመፍጠርና ምርጫውን ወይ ለማራዘም እቅድ አውጥቶ እየተንቀሳቀሰ መሆኑን ጦርነትም ሆነ ግጭት ቢኖር ግድ እንደማይሰጠውና ለይስሙላ ተመርጫለሁ ለማለት በአንድ በኩል እቅድ ያወጣ ሲሆን በሌላ በኩል መጠነ ሰፊ ቀውስ በመፍጠር ይህን እቅዱን ተግባራዊ ማድረግ ካልቻለ አስቸኳይ ጊዜ አዋጅ በማወጅ ምርጫውን ለማራዘምና ጊዜ ለመውሰድ የሚችልበት ሁኔታ ይፈጥራል የሚሉ ስጋቶችም አብረው ተከትለው ቀርበዋል። አብይ አህመድ ራሱን መራጭና አስመራጭ ባደረገበት የገዢው ብልጽግና ፓርቲ አንደኛ ዓመት ጉባኤ ህገወጥ ተግባሩን ህጋዊ ያደረገውና በአብይ አገዛዝ ቁጥጥር ስር ያለው ምርጫ ቦርድ እንደ ነፃና ገለልተኛ ምርጫ አስፈጻሚ ሊታይ እንደማይገባና በዚህ ቦርድ አማካኝነት የሚደረግ የይስሙላ ምርጫ ነፃና ገለልተኛ ሊሆን እንደማይችል ገዢው ብልጽግና ፓርቲ ብቻውን ሮጦ የሚያሸንፍበት ምርጫ ተቃዋሚዎች መግለጫ ከማውጣት ባለፈ እንደማያጅቡት በግልጽ አቋማቸውን ማሳየት አለባቸው የሚሉ ጥሪዎችም ተከትለው መቅረብ ጀምረዋል። ተቃዋሚዎች ከምርጫ ቦርድ የሚሰጣቸውን ድጎማ መሰረት አድርገው መግለጫ በማውጣት እንጂ ህዝቡን ታግለው ለማታገል እንቅስቃሴ ያለመድረጋቸው በተደጋጋሚ ሲያስወቅሳቸው መቆየቱ አይዘነጋም። በአማራ ክልል ደቡብ ወሎ ዞን ላለፉት 13 ዓመታት ኦፓል የተባለው ማዕድን ሲወጣበት የነበረ ከ750 ሜትር ርቀት ውስጥ ያለው ዋሻም ተደርምሶ በአፈር መንዳድ ህይወታቸውን ያጡ የማዕድን ሰራተኞች የቀብር ስነ ስርዓታቸው ተፈጸመ። በደቡብ ወሎ ዞን ዳልታ ወረዳም ባለፈው ጥር 30 2016 ዓ.ም ኦፓል በማውጣት ላይ ሳሉ ዋሻ ተደርምሶባቸው ህይወታቸው ያለፈ 8 ወጣቶችን በወቅቱም ለመታደግ የተደረገው ጥረት አለመሳካቱ በርካታዎችን አስቆጭቷል። በተለምዶም ቆቅ ውሃም እየተባለ በሚጠራው አካባቢ ዋሻም የተደረመሰባቸው የወጣቶቹን አጽም ለማውጣት የአካባቢው መልክዓ ምድር ምቹ አለመሆኑን የገለጸው የዞኑ ኮሙኒኬሽን ቢሮ ባለፈው ሳምንት ህዳር 4 2018 ዓ.ም የአጽም ማውጣት ስራ በማከናወን የ8 ወጣቶች አጽም ወጥቶ ወዳጅ ዘመዶቻቸው በተገኙበት በወልጤና ርዕሰ አድባራት ሐመረኖህ ቅድስት ኪዳነ ምሕረት ቤተክርስቲያን የፍትሐተ ጸሎት ተደርጎ የቀብር ስነ ስርዓታቸው መፈጸሙን ተገልጿል። በአዲስ አበባ ከተማ አሽከርካሪዎች አገዛዙ በቅጣት ስም ከፍተኛ ሀብት የትራፊክ ፖሊሶች እንዲሰበስቡ የሰጠውን ትዕዛዝ ተከትሎ በውሃ ቀጠነ የሚጣልባቸው ቅጣት ያማረራቸው መድረሻ ማጣታቸውን በተለይም በራይድና ታክሲ አገልግሎት ላይ ያሉ አሽከርካሪዎች በቀን ውስጥ 2 እና 3 አንዳንዴም ከዚያም በላይ ቅጣት እየተጣለባቸው መድረሻ ማጣታቸውን በምሬት እየገለጹ ይገኛል። አንዳንዶቹ ጉዳዩ ከቁጥጥራቸው ውጪ እንደወጣና በማህበራዊ ሚዲያ አቤት እያሉ ሲሆን በአገራችን ሰርተን መብላት አልቻልንም የት እንሂድ ረሽኑን በማለት እስከ መማረር ደርሰዋል። በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? የት ወተን እንስራ? እንጂ ምንም ሳናረግ ምንም ሳታገባ ፍሬቻ አላበራ ማለት ሲገባ ፍሬቻ አብርቻለሁ። አረ የት ነው የሚኬደው? አረ የት ነው የሚኬደው? መስራት ካልቻለን በቃ ወይ መረሽኑን በቃ አስገቡና የሆነ ቦታ ላይ ግደሉ ጫጭቡን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከቱ አድርሱልኝ። በአዲስ አበባ ከተማ ውስጥ በትራፊክ ቅጣት ስም ከፍተኛ ሀብት ለመዝረፍ አገዛዙ እቅድ አውጥቶ እየተንቀሳቀሰ መሆኑን በዚህም እያንዳንዱ የትራፊክ ፖሊስ ገደብ ወጥቶለት ከፍተኛ ቅጣት በመሰብሰብ አንዱን ከሌላው በማወዳደር ሆን ብሎ በህዝቡ ላይ ጫና በማድረግ ከአሽከርካሪዎች ዝርፊያ ከጀመሩ የቆዩ ሲሆን እርምጃው ከጊዜ ወደ ጊዜ እያደገ መምጣቱን ተከትሎ አሽከርካሪዎች በከፍተኛ ደረጃ እየተማረሩ በተለይ ለስራ የሚንቀሳቀሱ አሽከርካሪዎች ጉዳዩ ከቁጥጥራቸው ውጪ መሆኑን በምሬት እየገለጹ ሲሆን አንዳንዶቹ በማህበራዊ ሚዲያ አቤት እስከ ማለት ደርሰዋል። ቀደም ሲል ነጋዴዎች መድረሻ አጣን በማለት በተመሳሳይ በማህበራዊ ሚዲያ ተቃውሞ ሲያቀርቡ የቆዩ ሲሆን የግብር ጫናውን ተከትሎ መድረሻ ያጡ ብዙዎቹ የንግድ ቤቶቻቸው እየተዘጉ ከአቅማቸው በላይ ግብር እየተጠየቁ አረብ ሀገር ሰርተው መጥተው ጭምር ቤት ተከራይተው ራሳቸውንና ቤተሰቦቻቸውን ለመርዳት የሞከሩ ከጨዋታ ውጭ መሆናቸውን በቅሬታ ሲያነሱ መቆየታቸው አይዘነጋም። ይህ በእንዲህ እንዳለ የከባድ መኪናና የህዝብ ማመላለሻ አሽከርካሪዎች በተለይም ከአዲስ አበባ ውጭም በኦሮሚያ ክልል በስፋት በሌሎች አካባቢዎችም ህገወጥ ኬላ በክልል ባለስልጣናት እየተጣለ ከከተማ አንዳንድ ቦታ ላይ በአንድ ከተማ 2-3 ቦታ ህገወጥ ኬላ የሚደረግ ሲሆን ይህን ተከትሎ ምሬታቸውን አጠናክረው የገለጹ ሲሆን በኦሮሚያ ክልል የሚሊሻ አባላት አስቆመዋቸው የኬላ ሲጠይቋቸው ኬላ
በህገ ወጥ መንገድ አንከፍልም ሲሉ ለሚያግቷችሁ በሚሊዮን የሚቆጠር ገንዘብ ትሰጣላችሁ፣ እኛ በህጋዊ መንገድ ስንጠይቃችሁ አትሰጡም በማለት እስከ መደብደብና ማንጓጠጥ የደረሱበት ራሳቸውን ከአጋቾች ጋር የሚያነጻጽሩበት እርምጃ ዛሬም መቀጠሉን ሹፌሮች በምሬት እየገለጹ ይገኛል። በኦሮሚያ ክልል ጊቤ ኬላ 2000 ብር ካልከፈላችሁ ኬላ ዘርግተው አታልፉም ያሉ የመንግስት አካላት ስራቸውን ፈታኝ ማድረጋቸውን አሽከርካሪዎች ዛሬም ቅሬታ ያቀረቡ ሲሆን ሰሞኑን ሞጆ ላይ በኦሮሚያ ክልል ከአንድ አካባቢ በላይ የኬላ እንዳትከፍሉ ተብለናል ብለው የቆሙ አሽከርካሪዎችን እስከ መደብደብና ማዋረድ መድረሳቸውን መረጃ ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ ሀገሪቱን ኢኮኖሚያዊ ቀውስ የበለጠ ያባብሳል የተባለ እርምጃ አገዛዙ የወሰደ ሲሆን 15% ተጨማሪ 15% የኤክሳይዝ ታክስ ከነዳጅ ግዢ ላይ ከነገ ጀምሮ ተግባራዊ ለማድረግ አገዛዙ ትዕዛዝ መስጠቱ ተጨማሪ ስጋት ፈጥሯል። ነዳጅም መደጎም አቁመናል፣ ነዳጅ ራሱን ችሏል የሚል መግለጫ ያሰጥ የነበረው አገዛዝ ዛሬ ለነዳጅ የምናደርገውን ድጎማ ለመቀነስ በሚል ተጨማሪ ታክስ ተጥሏል በሚል በተዘዋዋሪ የሚገልጽ ቢሆንም በይፋ ማብራሪያ ባልተሰጠበት 30% አዲስ የታክስ ጭማሪ የኑሮ ውድነቱን ሊያባብስ የሚችል ተጨማሪ እርምጃ መሆኑ በቅሬታ እየተነሳ ይገኛል። እያንዳንዱ ነዳጅ የሚገዛ 30% ተጨማሪ የሁለቱ ታክሶች ተደምሮ የሚከፍል ሲሆን ይህም በነዳጅ ጭማሪ ላይ ብቻ የማይቆም ሲሆን በሌሎችም ሸቀጦችና አገልግሎቶች ላይ ተጽዕኖ ተግባራዊ የሚሆን በመሆኑ ህዝቡ በኢኮኖሚ ቀውሱ ሲያቢያ በብር የመግዛት አቅም መዳከም እየደረሰበት ያለው ጫና የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች የሚያባክነው አገዛዝ በታክስ ስም ህዝቡን መልሶ ለመዝረፍ እያደረገ ያለው እንቅስቃሴ የበለጠ ኢኮኖሚያዊ ቀውሱን የሚያባብስ እርምጃ መሆኑ በቅሬታ የተነሳ ይገኛል። የማርበርግ ቫይረስ በሽታን የሚመረምር ተንቀሳቃሽ ላቦራቶሪ ወደ ጂንካ ልክ ያለው የጤና ሚኒስቴር መረጃ አወጣ ያለውን የሆስፒታሉን ዳይሬክተር ከስራ ከማባረር አልፎ ዛሬም የሰጠው መግለጫ መረጃዎችን የሚያድበሰብስ መሆኑ በወቀሳ እየተነሳ ይገኛል። ዓለም አቀፍ የጤና ባለሙያዎች ሳይቀር ወደ አካባቢው ለምርመራ መጓዛቸው ታውቋል። በጂንካ የተስተዋለው የማርበርግ ቫይረስ በሽታ የሚመረምር ተንቀሳቃሽ ላቦራቶሪ ወደ አካባቢው ልክ ያለው በማለት ጤና ጥበቃ ሚኒስቴር ዛሬ ህዳር 8 ቀን 2018 ባወጣው መረጃ ገልጿል። የጤና ሚኒስትሯ ዶክተር መቅደስ ዳባ ዛሬ ህዳር 8 ቀን 2018 በሰጠችው መግለጫ መስሪያ ቤቱ ካለፈው ሳምንት ረቡዕ ጀምሮ 17 ናሙናዎች ወስዶ ባደረገው ምርመራ 3ቱ በበሽታው መያዛቸውን አረጋግጠናል ብለዋል። በበሽታው ሳቢያ 3 የጤና ባለሙያዎችን ጨምሮ ከ6 በላይ ሰዎች ህይወታቸው ያለፈ ሲሆን በአሁኑ ወቅት በጤና ተቋማት ከዚያም ውጭ ያሉ ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው እንዲያስቀምጡ መደረጉና ክትትል እየተደረገላቸው መሆኑ የተጠቀሰ ሲሆን በአሁኑ ወቅት በቫይረሱ የተያዘ ሰው በሕክምና ቦታ ውስጥ የለም በማለት ሚኒስትሯ ዛሬ የሰጠችው መግለጫ የማይታመን ነገሮችን የሚያድበሰብስ ሲሆን በላቦራቶሪ ምርመራ የተገኙ ምልክቶች ያለባቸው ናሙናዎች እያሰባሰብን ነው ብላለች። ናሙናዎች ወደ አዲስ አበባ በማምጣት ከማከናወን ይልቅ በዚያው በበሽታው በተከሰተበት አካባቢ ለማካሄድ እንዲቻል ተንቀሳቃሽ ላቦራቶሪ በዛሬው ዕለት ወደ ጂንካ ከተማ ተልኳል ያለችው የጤና ሚኒስትሯ የተንቀሳቃሽ ላቦራቶሪው ወደ ስፍራው እንዲጓዝ መደረጉ ውጤቶችን ቶሎ ማወቅ የሚያስችል መሆኑን የገለጸች ቢሆንም ከዓለም አቀፍ የጤና ባለሙያዎች የመጡ ወደዚያው መጓዛቸውን በተመለከተ በመግለጫው አልተጠቀሰም። ከዚህ ቀደም በ12 ሀገራት የተከሰተው የማርበርግ በሽታ ወደ ኢትዮጵያ እንዴት መጣ የሚለውን ምላሽ የሚሰጥ ከፍተኛ የጤና ባለሙያዎች ቡድን ከትላንት በስቲያ ወደ ስፍራው ተጉዟል በማለት በድፍኑ በዚሁ መግለጫ የተጠቀሰ ሲሆን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይሉ በበኩሉ ለጋዜጠኞች ቡድኑ ወደ ስፍራው ያቀናው የቅድመ ዝግጅትና የመከላከያ ቁሳቁሶችን ይዞ ነው በማለት ገልጿል። የጤና ሚኒስቴር አስቀድሞ በአካባቢው በቫይረሱ የተያዙ ሰዎች ብቻ ሳይሆን የሕክምና አገልግሎት የሰጡ የሕክምና ባለሙያዎች ሕይወታቸው ማለፉን አስከሬናቸውን ለመገነዝ የተንቀሳቀሱ ጭምር በቫይረሱ ሕይወታቸው ማለፉን ተከትሎ የወጣውን መረጃ ወደ ጎን በማድረግ የተጠረጠሩ ሰዎች አሉ በማለት የሰጠው መግለጫ በጥርጣሬ እንዲታይ የሆነ ሲሆን ዛሬም ተጨባጭና ግልጽ መረጃ ለመስጠቱ እየተወቀሰ ነው። በዛሬው መግለጫ 6 ሰዎች ሞተዋል በማለት ከዘገየ በኋላ የተጠቀሰ ቢሆንም አስቀድሞ በነበረው መግለጫ 8 ሰዎች ተጠርጥረዋል በማለትና ዛሬም የተያዙ ሰዎች የተመዘገቡ የለም የሚለው ተአማኒ ያልሆነ መረጃ ሲሆን የጤና ሚኒስቴር መረጃውን አጋልጧል ያለውን የጂንካ ሆስፒታል ዳይሬክተር ዶክተር ቢኒያም አስራትን
የሆስፒታሉ የብልጽግና ፓርቲ ሰብሳቢ ቢሆንም ከሜዲካል ዳይሬክተርነቱ መረጃ አውጥተዋል በሚል ያገደ ሲሆን እስሩን በተመለከተ የጤና ባለሙያዎች ቅሬታቸውን እያቀረቡ ይገኛል። የሆስፒታሉ ዳይሬክተር ከስራ እንዲነሳ የተደረገው በአካባቢው የተከሰተው የሄሞሬጂክ ፊበር እንደሆነ የሰጠውን መረጃ ተከትሎ የዓለም ጤና ድርጅት ጭምር $300,000 በላይ ድጋፍ እንደሚያደርግና በአካባቢው ያለውን ሁኔታ በቅርብ እንደሚከታተል መግለጫ እስከ መስጠት መድረሱ አይዘነጋም። ይህ በእንዲህ እንዳለ በጂንካ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማው የተከሰተውን ወረርሽኝ ያስታግዝ ዘንድ አደባባይ በመውጣት አምላካቸውን መማጸናቸው ተገልጿል። በጂንካ መስቀል አደባባይ በመውጣት የምህላ ጸሎት በማድረግ በየሰፈሩ በመዞር ማጠን እያጠኑ ፈጣሪያቸውን መለማመናቸውን እግዚአብሔር ከተጨማሪ መቅሰፍት ህዝቡን እንዲታደግ መማጸናቸውን ከአካባቢ ወጣው ተጨማሪ መረጃ ይገልጻል። ይህ በእንዲህ እንዳለ በአዲስ አበባ የቫይረሱ ምልክት የታየበት አንድ ሰው ኮልፌ ወረዳ በተለምዶ ግራር ጤና ጣቢያ ተገኝቷል ወደ አለርት ለተጨማሪ ሕክምና ከተላከ በኋላ ሕክምና ሳያገኝ አንድ ቦታ እንዲቆለፍበት መደረጉ ሰዎች በቅሬታ ማቅረባቸውን የሚጠቅሱ መረጃዎች የደረሱ ቢሆንም ከነፃ ወገን ማረጋገጥ ያልተቻለ ሲሆን የጤና ሚኒስቴር በበሽታው ከተጠረጠረ ሰው ራስን መለየት እንደሚያስፈልግና ታማሚዎችም ተለይተው መቀመጥ እንዳለባቸው ባወጣው የጥንቃቄ መመሪያ ጠቅሶ እንደነበር አይዘነጋም። በአዲስ አበባ ከተማ ውስጥ እንጀራና ዳቦ በሸቀጣ ሸቀጦችም ሱቅ ውስጥም እንዳይሸጡ መስተዳድሩ ገለጸ። የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥም እንጀራ መሸጥም መከልከሉን የመዲናይቱ የምግብና መድኃኒት ባለስልጣን ለአገር ውስጥ መገናኛ ብዙሃን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅም እንጋም አርቀታም እንደተገለጹትም የተለያዩ መርዛማ ነገሮችን ሳሙናናም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች ውስጥ በቀጥታም ለምግብነት የሚውሉትም እንደ እንጀራና ዳቦን መሸጥም ልክ ባለመሆኑ ለመከልከል መገደዳቸውን ገልጸዋል። እንጀራና ዳቦ መሸጥም ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚህ መሸጫነት በተፈቀደ ቦታ ብቻ መሆኑን ያስረዱትም ኃላፊው ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ገልጸዋል። የመዲናይቱ የምግብና መድኃኒት ተቋም በእንጀራና በዳቦ ንግድ ላይ የጣለው እገዳን ለምን ዛሬ ላይ ተግባራዊ ለማድረግ እንደተንደረደረም ከዚህ ቀደምም ከኬሚካል ጋር በሚፈጠር ንክኪዎች የተጎዱ ሰዎች ስለመኖራቸው አለመኖራቸው ለጊዜው በግልጽ አላብራራም። 5.7 ሚሊዮን የሚጠጋም ነዋሪ ህዝብ እንዳላት የሚቆጠረው አዲስ አበባ ከተማ ውስጥ አብዛኛው አነስተኛ ነጋዴዎች ኑሯቸው ከእጅ ወዳፍም ሲሆን አዲሱ ህግ ምን ያህል ጉዳት ሊያስከትልባቸው እንደሚችል መገመትም አይከብድም አስብሏል። ደቡብ ሱዳን በቅርቡ በደቡብ ኢትዮጵያ ጂንካ ውስጥ የተከሰተውንናም ለበርካታዎች ሞት መንስኤ የሆነውን ማርበርግ ቫይረስ ወረርሽኝ ተከትሎም ዜጎቿም ጥንቃቄ እንዲያደርጉ አስጠነቀቀች። የአገሪቱ የጤና ሚኒስትር ሳራም ሐሰን ዛሬ ጁባ ውስጥ ለዜና ሰዎች በሰጡት ጋዜጣዊ መግለጫ ባለፈው ህዳር ወይም በፈረንጆቹ ኖቬምበር 14 2025 በጂንካ ዞን የተከሰተውን የገዳዩን ቫይረስ ወረርሽኝ ከግንዛቤ ውስጥ በመክተት ደቡብ ሱዳናውያን መረጋጋት ነገር ግን ጥንቃቄና ቅኝት የታከለበትም ስልትን እንዲከተሉ አስጠንቅቀዋል። እስካሁን ድረስም በተመሳይ በሽታም የተጠቃም ደቡብ ሱዳናዊ ዜጋ እንደሌለ የገለጹትም የጤና ሚኒስትሯ ይሁን እንጂ በሽታው ወደ ግዛታችን ዘልቆ እንዳይገባም አስፈላጊውን ጥንቃቄ እናደርጋለን፣ ይህንንም እናረጋግጥላችኋለን ብለዋል። የአገሪቱ የፕላንና የመረጃም ሹም የሆኑት ዶክተር ሞርተር ኬረር በበኩላቸው የ72 ሰዓታትም ግብረ መልስም ሰጪ ኮሚቴ መቋቋሙን ገልጸው ኢትዮጵያን ከደቡብ ሱዳን በሚያዋስነው አኮቦ ፖቼሌም ኮፔታም ትልቁ ፒበር ድንበር አካባቢ ብሔራዊ የአፋጣኝ አጥኚና ቅኝት ቡድን በተለይ የሰዎችን እንቅስቃሴ የዱር አራዊትና የቀንድ ከብቶችን ኮሪደር የሚቃኝ አንድ እንደተላከም ገልጸዋል። ይህም ቡድን የዓለም አቀፉ የጤና ተቋምና የአፍሪካ በሽታዎች ቁጥጥር በእንግሊዝኛው ምህጻረ ቃል አፍሪካ ሲዲሲ እገዛ እንደተደረገለት ገልጸዋል። በኢትዮጵያም የዓለም አቀፉ የጤና ተቋም የደቡብ ሱዳን ጉዳይ ተወካይ የሆኑት ዶክተር ማፌን ከርሜን በበኩላቸው በደቡብ ኢትዮጵያም ጂንካ ዞን የተከሰተው የማርበርግ የተባለው ለ6 ሰዎች ሞት መንስኤና ለበርካታዎችም ህመም የሆነው ቫይረስም አነስተኛ ነገር ግን አደገኛ ወረርሽኝ በማለትም ገልጸውታል። ታላቅ የንግስ በዓል ሰው ሁሉ እናታችን ጽዮን ይላል መዝሙር 87 ቁጥር 5 በጆርጂያ እና አካባቢው ሀገረ ስብከት በአትላንታ ማኅደረ ስብዓት ቅድስት ልደታ ማርያም መንበረ ጵጵስና ገዳም የህዳር ጽዮን ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ይከበራል።
በዚህ የእመቤታችን ንግስ በዓል ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያዕቆብ፣ ሊቃውንተ ቤተ ክርስቲያን፣ ተጋባዥ መምህራን፣ መዘምራን እንዲሁም በአትላንታና አካባቢው የሚኖሩ መላው ኦርቶዶክሳውያን በተገኙበት እሁድ ህዳር 21 ኖቬምበር 30 ታቦተ ሕጉ ከመንበሩ ወጥቶ ምዕመናንን ይባርካል። ቅዳሜ ህዳር 20 ኖቬምበር 29 ከ4 ፒኤም ጀምሮ በሊቃውንተ ቤተ ክርስቲያን ዋዜማ ይቆማል። በመሆኑም በአትላንታና አካባቢው የምትኖሩ ኦርቶዶክሳውያን በሙሉ በቅርቡ በአትላንታ ከተማ ማዕከላዊ ስፍራ ላይ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ያዕቆብ በተቀደመው ገዳም እሁድ ከ6 ኤኤም ጀምሮ በመገኘት የእመቤታችን ቅድስት ማርያም በረከት እንድትካፈሉ በቅድስት ቤተ ክርስቲያን ስም ተጋብዛችኋል። ኑ ጽዮንን ከበቧት፣ በዙሪያዋም ተመላለሱ። መዝሙር 48 ቁጥር 12። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።